بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف خلق الله محمد بن عبد الله صلوات ربي وسلامه عليه ومن تبعهم بإحسان إلى يوم الدين ودنا يتكبراتشو يا أفريكا انجرا بروجرام تكتاتوج أحييكم بتحية الإسلام والسلام السلام عليكم ورحمة الله وبركاته يالكم زارم الله سبحانه وتعالى بتينا سلاجناين كفي على مسجانا يجبوا يالكم شاركم مبارك الله سبحانه وتعالى سمعتشون كتقبلاتشو سويتش اللي أدرجن ዱዓ ያደረጋችሁ ፕሮግራማችን እንድትከታተሉ በአክብሮት ጋብዛለሁኝ። አብራችሁ የምቆየው የምንጊዜም የፕሮግራም አቅራቢና አዘጋጃችሁ ደንበኛችሁ መሐመድ አብዱራህማን አባፍናን ከካሜራ በስተጀርባ ካሉ ወንድሞች ጋር በጋራ በመሆን ነው። ሁልጊዜም እንደምንለው እዚህ ሳውዲ አረቢያ ሪያድ አፍሪካ ቲቪ ስቱዲዮ ተዘጋጅቶ ወደ እናንተ እየቀረበ ያለ የአፍሪካ እንግዳ ፕሮግራም ነው። የዛሬው እንግዳዬ ምናልባት ማስተዋወቅ የሚያስፈልጋል ብዬ እንትላለም ያው ደንብ ነውና ግን አህመድ ኢብራሂም ብዙዎቻችሁ አህመድ ወሎ በሚለው ነው የሚታወቀው። ሶሻል ሚዲያን በመጠቀም በርካታ ስራዎችን ከሚሰሩ ወንድሞች መካከል አንዱ ነው። ኢንሻአላህ ዛሬ ከሱ ጋር 50 ደቂቃ ቆይታ አደርጋለሁኝ። ወንድሜ አህመድ እንግዲህ አላህ Subhanahu Wa Ta'ala ለዚህ ለተከበረ ወር በሰላም እንኳን አደረሰ እያልኩኝ በዚህ አፍሪካ ቲቪ መስኮት ብቅ ብለህ የአፍሪካ እንግዳ ፕሮግራም ተጋባዥ እንግዳ ለመሆን ስትጠየቅ ያው ፈቃደኛ ስለሆንክ እኔ ከልብ አድማጭ ተመልካቾች ስም ከልብ ላመሰግነው እወዳለሁኝ። አልহামዱሊላህ ለሰላማ እንኳን ደህና መጣህ አህመድ። እንኳን ደህና ቆያችሁኝ። ሁላችሁንም እንግዲህ ሸህር ሙባረክ ረመዳን በጣም በጉጉት የምንጠብቀው ወራቶች መካከል አንዱ ነው። በዚህ ወር ደግሞ የአፍሪካ ቲቪ እንግዳ ሆኜ በመገኘቴ በጣም ደስ ብሎኛል። ይሄው ነው። طيب بارك الله فيك احمد እንግዲህ ዛሬ አንተ ጋር እንድንጫወት የፈለኩት በሁለት ጉዳይ ነው። አንደኛ በሚዲያው በሶሻል ሚዲያ ላይ በጣም አክቲቭ ከሚባሉ ሀገራችን ላይ ተጽዕኖ ፈጣሪ በሶሻል ሚዲያ ላይ ተጽዕኖ ፈጣሪ ሰዎች እንደዚሁም ደግሞ በጣም በርካታ ተከታይ ካላቸው እንደዚሁም ደግሞ አላህ ይቁጠርልህ ይቀበልህ በርካታ ደጋግ ስራዎችን ከሚሰሩ ሰዎች መካከል እስከማውቀው ድረስ አንዱ አንተ ነህ። ሌላው ደግሞ የተወሰነም አመታት ቢሆን በስደት ላይ ህይወትህን ማሳልፈሃል። ከስደትም አንፃር አንድ ሁለት ጥያቄዎችን አነሳለሁኝ። ያለንበት ወር ረመዳን ከመሆኑ ጋር ተያይዞ አህመድ እስኪ አንተ ያደክበት አካባቢ የጾም ድባብ ለሌሎች እንግዶቼ የማነሳውን ይሄን ኮመንት ጥያቄ ነው። ይሄ ነው ሁሉም እንግዶቼ ይሄን ጥያቄ ሳይቀምሱ እንትን አይሉም ፕሮግራሙን አይሰናበቱምና አንተ ተወልደህ ያደክበት አካባቢ የረመዳን ድባብ ምን ይመስላል አህመድ? በዛው ማያይዘህ እንደው ተቅሪበን ወደ ኋላ እንመልስና እንደው የስንት አመት ልጅ ያለህ ነው ጾም መለማመድ መጾም የጀመርከው? ተፈضل አህመድ። ያው እኛ ተወልደን ያደግንበት አካባቢ እንደድል ሆኖ አብዛኛው ማህበረሰብ ሙስሊም የሆነ ኤሪያ ላይ ነው የተወለድነው። ከሚሴ አካባቢ ነው የተወለድኩት። ከሚሴ አካባቢ የኢልም ሀገር ነው፣ የዲን ሀገር ነው። በእምነት የማይደራደሩ ኢትዮጵያውያን መካከል ግንባር ቀደም ላይ ያው እዛ ስለሆንኩ ብቻ ሳይሆን የሚታወቅ ነውና ስለ ዲን እንቅስቃሴና ስለ ረመዳን ያለው ሁኔታዎች ከዚሁ ጋር ተያያዥ ይሆናሉ። ከሚሴ ላይ አይደለም ሙስሊም የሆነ ሰው የሌላ እምነት ተከታዮችም በስነ ስርዓት ረመዳንን የሚያከብሩበት ረመዳንን ኢህትራም የሚያደርጉበት ለረመዳን ትልቅ የሆነ አክብሮት የሚሰጡበት ወር ነውና እዛ አካባቢ ስለተወለድኩ ለኔ ያን ያህል ከባድም ሆኖ አልታየኝም። ዛሬ ላይ ወደ ኋላ ተመልሼ እንግዲህ ወደ 20 ምናምን አመት ነው የምንመለሰው። ወደ 20 ምናምን አመት ተመልሼ የረመዳን አጀማመር ሁኔታን በተመለከተ ያው እንደማንኛውም የሙስሊም ተወላጅ በጊዜ ነው የምንጀምረው። ገና ልጆች ሆነን ከቻልን እስከ ዙሁር ካልቻልን እስከ አሱር እያልን ገና በ8 በ9 አመት ነው ራሳችንን የምናለማምደውና ያኔ ነው እኔም እኛ አካባቢ እንደውም ፍክክር አለ። ቁርአን ቤትም ስንሄድ ምንም ትምህርት ቤት ስንሄድ እኔ ጾም ያለው እኔ 2 ቀን ጾምኩ እኔ 3 ቀን ጾምኩ ያን እንደ ቻሌንጅ ነው የምንቀበለውና በዛ ነገር ነው እኔም ረመዳን ጀመርኩት። ኦልሞስት እንግዲህ ያው የ8 የ9 አመት ልጅ ሆኜ ነው ረመዳን የጀመርኩት። ሙሉ ደግሞ መጾም የጀመርኩት 12 አመት አካባቢ ላይ ነውና በጊዜ ነው ልምምዱ የሚመጣው። ከሚሴ አካባቢው ትንሽ ከሌላው አካባቢ ለየት ባለ ሁኔታ ልጆች በጊዜ ነው ቁርአን የሚያከትሙት። ኦልሞስት እኔም በ7 አመት ከምናምን ላይ ነው ቁርአን ያከተምኩት። ሌሎችም
በተመሳሳይ ሂፍዝ ለራሱ በ7 በ8 ዓመት ሂፍዝ የሚጨርሱ ልጆች ያሉበት አካባቢ ነው። ከሚሴን ስናነሳ እንግዲህ ዓለም አቀፍ ቃሪ ዶክተር አፊፍ ታጅንም ማንሳት እንችላለን። የከሚሴ ተወላጅ ነው። በዙ አጋጣሚ ያው አንድ መድረሳም አብረን ቀርተናል እና አካባቢው የከሚሴ ትንሽ ለየት ይላል ከሌላው አካባቢ። እውነት ለመናገር ረመዳንን ማሳለፍ ከምንፈልግባቸው ቦታዎች 3 ናቸው። 1 መዲና፣ 2 መካ፣ 3ኛው ከሚሴ ቢሆንልኝ ነው የምመኘውና የከሚሴ ያለው የረመዳን ድባብ ምናልባት አህመድ ላቋርጥህና እዚህ ጋር ያው ከሚሴ አካባቢ እኔም ያው ወሎ አካባቢ ወሎ ለምሳሌ አሁን ተወልጄ ያደኩበት አካባቢ ባቲ ያው ለከሚሴ በቅርብ ርቀት ላይ ያለ ነውና 90 ምናምን ኪሎ ሜትር ነው እና በጣም ቅርበት ነውና ትቀጥላለህ። ይቅርታ አንድ እንግዳ እንጋብዤው አይንትን መጣበብዬ ነው ማለት ሌላ ተፎካካሪ አላህ እድሜ የሰጠው ሰው አለ አላህ ያደለው ሰው ረመዳንን መካና መዲና ይጾም አለ። ካልሆነ ደግሞ ያው ባቲ ነው ብሎ ስላለ አሁን ደግሞ ያው ከሚሴ የሚል መጣ። ተፈደል። ያው ተመሳሳይ ናቸው ሁለቱም ከተሞች በጣም ተቀራራቢ ሂደት ላይ ያሉ ናቸው። ተቀራራቢ የሆነ የዲን ፉክክርም ያለባቸው ከተሞች ናቸው ሁለቱም ከተሞች እና ያው እነሱም ወንድሞቻችን ናቸው። አላህ የፈቀደለት ሰው መካ ወይም መዲና ይጹም፣ ያልቻለ ሰው ግን ከሚሴ ይጹም ነው የምለው። ወሎ በሚለው እናስታርቃቸው። ባረከላሁ ፊክ። ደስ ይላል ምልህ ያው ሰራህ እውነት ለመናገር አካባቢው ላይ ያለው የጾም ድባብ በጣም ደስ ይላል። ሰራ እውነት ለመናገርና ደግሞ የማንም ይመሰክራል ብዬ ተስፋ አደርጋለሁኝ። አንተም ጥሩ ገልጸኸዋል። طيب ሌላው እስኪ አህመድ ወደ በኋላ ላይ ወደ ሶሻል ሚዲያው እንነካካለን። ያው በዚህ መካከለኛው ምስራቅ ላይ ሳውዲም አካባቢ ስለነበርክ አሁን ደግሞ ማሻአላህ በአሁኑ ሰዓት በርካታ ወንድሞቻችን እህቶቻችን በህጋዊ መንገድ እየመጡ ስራ የሚሰሩበት አጋጣሚ እየተፈጠረ ነው። እሱም ወደ በኋላ እንነካዋለንና እስኪ እንደው አንተ ፐርሰናሊ አህመድ ሸخصيا ቀደም ሲል ያው ምን ያክል ዓመት አሁን አገር ከመግባት በፊት ምን ያክል ዓመት ኖርሃል በስደት ላይ? በስደት ላይ እንግዲህ ከ2005 ጀምሮ ስደት ላይ ነው ያለሁት። 2005 ዳር 26 ነው ከሀገር የወጣሁት። طيب አሁን ኦልሞስት ወደ 13 ዓመት አሁንም ሙሉ ለሙሉ ጠቅልሌ ከስደት ወይም ደግሞ አለቀኩም። ያው ሄድ መለስ ስላለው አንድ እግር ሀገር ነው አንድ እግሬ ሀገር ነው። ረጅሙ ጊዜ የማሳልፈው ኢትዮጵያ ነው አሁን ላይ በዚህ 2 ዓመት ውስጥ። ከዛ በፊት ባሉት ረጅሙ ጊዜ ያሳለፍኩት ሳውዲ አረቢያ ነው። በተለይ መካ ረጅም ዓመት ቆይቻለሁ። የስደት ሁኔታዎችን እንግዲህ ከጀመርነው በጣም ረጅም ሰዓት ከዚህ ጋር አህመድ እዚህ ጋር ላነሳ የፈለኩት ምንድነው ለምሳሌ ያክል በአንዳንድ ሰው በመሰደዴ ከሀገር በመውጣቴ ርቄ በመኖሬ ይሄን አተረፍኩኝ ይሄን ከሰርኩኝ ይላልን። አንተ ከሀገር በመውጣት አህመድ በመሰደድ ምን አተረፍክ? ምንስ አትርፍ ያለው አክሰር ያለው የምትለው ነገር አለ? ይሄ ጎሎብኛል ይሄን አግኝቻለሁ የምትለው ነገር? በደንብ ወደ ይዘቱ ከሄድን ሰፋ ያለ ትንተና ይፈልጋል። ይሄ ጉዳዩ የስደት ጉዳይ የትርፍና የኪሳራ ጉዳይ እንደዚህ በአንድ ቃል ወይም ደግሞ እንዲህ ነው አትርፍ ያለው አክሰር ያለው ብለን የምናስቀምጠው አይደለም። ያው ሁሉም ሰው የተለያየ አመለካከት አለው። ማንኛውም ሰው ከሀገር ሲወጣ ለመለወጥ ነው። ከሀገር ሲወጣ የተሻለ ህይወት ለመኖር ነው። አብዛኛው በተለይ ከክፍለ ሀገር የሚመጡ እህት ወንድሞቻችን በርካታ ቻሌንጆችን አልፈው ነው ስደት ላይ የሚደርሱት። ከዛም ባለፈ ከመጡም በኋላ በርካታ ቻሌንጆችን ያጋጥማቸዋል። እንደ አጠቃላይ ግን እኔ ወደ ራሴ ስወስደው የኔ ከሌላው ትንሽ ለየት በሚል ሁኔታ ከስራ ላይ ነው ወደ ስደት የመጣሁት። ያው አንዳንድ ጊዜ አጋጣሚዎች ለኸይር ነው። ብዙ ጊዜ ስደትን ሳውዲን ወይም ሌሎች ሀገራቶችን ስንመለከት ኢትዮጵያ ቁጭ ብሎ የሚመለከት ሰው ወጣቱ በተለይ ደግሞ የትምህርት ጉዳዮች ላይ አንዳንድን ከኔ የገጠመበት ሰው ዝም ተብሎ ብር የሚታፈስ አንድ ጊዜ በቃ ተሄዶ ለውጥ እንደሚገኝ እንደዛ አይነት እይታ ነው የሚኖረውና እኔም በሰዓቱ ከልጅነቴ ጀምሮ ነው ያው ልጅነቴን እድገቴን ስላልጠየቀኝ ልለፈው ገና ከ10 ዓመት ልጅ ጀምሬ ስራ ላይ ንግድ ላይ የነበርኩ ሰው ነኝ። ኢንሻአላህ ኦልሞስት ለረጅም ዓመት በንግድ እንቅስቃሴ ላይ አልፌያለሁ። መጨረሻም
ወደ ሳውዲ የመጣሁበት አጋጣሚ ከመርካቶ ነው ወደ ሳውዲ የመጣሁትና ትንሽ ከሌላው ሂደቶች ከሌላው ሁኔታዎች ከሌላ ሰዎች ጋር ራሴ ዛሬ ላይ ቁጭ ብዬ ሳስበው የመጣሁት ለኸይር ነው። አላህ ይሄ በዚህኛው መንገድ ኸይሩ በዚህ ነው ብሎ አመላክቶኝ ነው። ሌላው ነገር ደግሞ እዛው በሆን ኖሮ ደግሞ የተሻለ ደረጃ ደርሳለሁ ብዬ የማስብ ሰው ነኝና እንግዲህ ያው አላህ የወሰነው ሆኗል። ስደት በመሰደዴ ብዙ ነገር አትርፌያለሁ። ብዙ ነገር እንዳውቅ ረድቶኛል። የሶሻል ሚዲያ እንቅስቃሴም ስደት ላይ ሆኜ ያመጣሁት ስደት ላይ ሆኜ የጨመርኩት ነው። ያው ሶሻል ሚዲያዎቹ ወይም ደግሞ የምጠቀማቸው ኢሜይሎችም ሆኑ ፌስቡክ ወዘተ ከዛ በፊት የምጠቀምባቸው ነው። ትንሽ ሶሻል ሚዲያ ላይ ፈጠን እላለሁ። ሆኖም ግን ስደት ከመጣሁ በኋላ ብዙ ነገር ከፍቶልኛል። ብዙ ነገር እንዳውቅ ረድቶኛል። ያው በተቻለ አቅምም ደግሞ ራሴን ለመለወጥ ብዙ ጥረት ያደረኩበት ነው። ብዙ ነገርም ደግሞ አጥቻለሁ እንደ አንድ ስደተኛ። ዛሬ ላይ ምናልባት ይህንን ፕሮግራም ስደት ላይ ሆነው የሚከታተሉ እህት ወንድሞች ካሉ አንድ ነገር ነው የምናጣው በስደት የምንኖር ሰዎች፣ እሱም ጊዜያችን፣ እድሜያችን የሚሄድበት አግባብ ቆም ብለን ለሚያስብ ሰው ብዙ መስራት እንችላለን። በተለይ ይሄ የወጣትነት ዘመን ማንኛውም ሰው መቼም በደንብ መስራት የሚችለው ራሱን መለወጥ የሚችለው ሀገር መለወጥ የሚችለው ሀገር መገንባት የሚችለው ይሄ አፍላው እድሜ ነውና ይህንን አፍላ እድሜ አብዛኞቻችን በስደት አተነዋል። ብዙ ከቆየም በኋላ እንነቃና ወደዛ ደግሞ ለመመለስ እንፍጨረጨራለን። አሁንም እዛ ሁኔታ ላይ ነው ያለሁት። ጊዜና እንትን ብዬበታለሁ። ቢሆንም እንግዲህ አልহামዱሊላህ። طيب بارك الله فيك خير ان شاء الله። ጥሩ አንተ እንዳልከው ነው። ይሄ ርዕሱ በራሱ እጅግ ጥልቅና ሰፊ ነው። ከገባንበት አንወጣም፣ ግን በተወሰነ መልኩ ለማስቀመጥ ሞክረሃል አህመድ። ሽክራን። ሌላው እስኪ አህመድ አሁን ለምሳሌ እንግዲህ 10 ምናምን ዓመት አካባቢ ሳውዲ ላይ ኖርሃልና ይሄም በጣም ለእንግዶቼ ከማቀርብ በተለይ አህመድ አሁን ለእንግዶቼ በተለይ በስደት ዓለም ላይ ላሉ በተለይ ዓለም ሀገር ላይ ለምጋብዛቸው እንግዶቼ ለማነሳውን ጥያቄ ላንተ ባላንሳለህ። በጣም መልካም ነገር ስናይ፣ ጥሩ ነገር ስናይ፣ ዋው የሚያስብል ነገር ስናይ ምነው ሀገሬ በነበር የምንለው በርካታ ነገር አለ። ተስፋ አደርጋለሁኝና እንደው አንተ ዋው ያስባለህ ያስገረመህ ሀገሬ ቢኖር ብለህ ያስተዋልከው ምን አለ አህመድ? ያው የሰው ልጅ በሚያደርገው እንቅስቃሴ ብዙ ነገራቶችን ይመለከታል። አንድ ባህል፣ ሁለት ቴክኖሎጂ፣ ሶስት ደግሞ እምነት ላይ ያለህን ሁኔታዎች ትመለከታለህ። ሳውዲ አረቢያ ላይ በተለይ እኔ ኖርኩት መካ ነው እንደነገርኩ። አንድ ሰው እንደው ከእንትኑ ልነሳ፣ አንድ ሰው ሶላት ላለመስገድ ምንም አይነት ምክንያት ለአላህ እንዳያቀርብ ተደርጎ የተሰራው ነገር ሀገሬ ቢኖር ብዬ እመኛለሁ። አላሁ አክበር። በጣም ደስ የሚለው ነገር በ100 ሜትር ራዲየስ በጣም በርካታ መስጊዶች አሉ። ከዛም ተርፎ ደግሞ ሱቅ ብትሄድ ሱቆች ላይ መስገጃ ቦታዎች አሉ። ከዛም አልፎ ደግሞ በየሀዲቃው ብትሄድ ሀዲቃ ላይ ደግሞ የሚሳቡ የሚጎተቱ መስገጃዎች አሉና የታዘብኩት ነገር ነው። ተንቀሳቃሽ ሙሰላ መስገጃ ተንቀሳቃሽ ሙሰላዎች አሉ። እነዚህ ነገራቶች እንደው እዛ ሀገር የምንኖር ሰዎች እንደው ሶላት አለፈን እንዲህ ነው ብለን ለአላህ ምክንያት የምናቀርብበት ምክንያቱም በሙሉ ዘግተውታል። አላሁ አክበር። ይሄ ነገር ሀገሬ ቢኖር ብዬ የምመኘው ነገር አንዱ እሱ ነው። በጣም በነገራችን ላይ አህመድ ጥሩ ነገር አስታወስከኝ። እንደውም አሁን እነዚህ ተንቀሳቃሽ መስገጃዎች እዚህ ሀገር ላይ በየሀዲቃ ማለት በየመዝናኛ በየፓርኩ አሉ። መሳጅዶች ራቃቅ ያሉ ቦታ ላይ ናቸው ተብሎ የሚገመቱ ቦታዎች ላይ እነዚህ አንተ የምታልካቸው ያልካቸው ተንቀሳቃሽ መስገጃ ቦታዎች አሁን ሀገራችን ላይ እነዚህ በጣም ቀላል ናቸው እኮ ባለሀብቶች ሰብሰብ ብለው ሊሰሯቸው የሚችሉ ነገሮች ናቸው፣ ምናልባት የአይዲያ እንትን ካልሆነ በስተቀር እና ሀገራችንም ላይ በተለይ ለሀገራችን በጣም ወሳኝ ነው። እንደ ልብ መሳጅድ የማናገኝበት ቦታ ነው ያለው ሀታ ኢቭን ትላልቅ ከተሞችና እነዚህ ተንቀሳቃሽ መስገጃዎች ትላልቅ የህዝብ መሰብሰቢያ ቦታ ላይ የሆነ በቃ ነጠ ተዘርግተው የሚሰበሰቡ ወዳው እንግዲህ አይተዋል እንዴት እንደሚቀመጡና እንደነሱ አይነት ሀገራችን ላይ ቢኖሩ ሰራህ ያስመኛል። ጥሩ ነገር ነው ያነሳው። ተፈضل። ይህንን ነገር ነው እንግዲህ ዋናነት ማነሳው። እውነት ለመናገር ሐሳቡንም ለሰዎች ሼር አድርጌ ነበር። እንደዚህ ቢሰራ ይሄ ነገር ወደ ሀገራችን ቢገባ የሚለውን ነገር ማቅርቤ ነበር። ትልቁ ስጋት የሆነው
ሀገራችን ቢገባ እሱን ለመጠበቅ ደግሞ ሌላ ነገር አብሮ ያስፈልጋል። ምክንያቱም እዚህ ሳውዲ ላይ አንዱ የምቀናበት ነገር ትልቁ ነገር ሳውዲ ሰላሟ ነው። ምንም አይነት እንትን የለም። ዛሬ የሆነ ነገር አስቀምጠህ ነገ ሄደህ የምታገኝበት ሀገር ነውና ይህንን ነገር ሀገራችን ቢኖር ሀገራችን እንደዚህ አይነት ነገራቶች ቢኖሩ ሞር የተሻለ ነው። ከዛ በተጨማሪ ሌላኛው እዛ ሀገር ላይ ትልቁ የሚያስቀናው ነገር በተለይ ለሴቶች ያላቸው ክብር ሀገራችን ኢትዮጵያ ላይ በርካቶች ሴቶች በተለያየ ቦታ ላይ ቅድሚያ የማይሰጥበት ሁኔታ ነው ያለው። በተለያየ ሁኔታ ላይ በተለይ ሙተነቅብ ሴቶች ተቸግረው ያሉበት ታክሲ ተጋፍተው በወንድና ወንድ መሀል ተጣብቀው የሚሄዱበት ሁኔታ ነው ያለውና እዛ ሀገር ደግሞ ለሴት ልጅ የሚሰጠው ክብር በጣም ያስቀናል። አንድ ሴት አንተ ለምን 10 ደቂቃ 20 ደቂቃ አትጠብቅም? ሊፍት እየጠበቅ እሷ ከመጣች አሁን ትጠብቃለህ፣ እሷ ትሄዳለች። ለሷ የሚሰጠው ክብር ለሷ ለሴት ልጅ የሚሰጠው ክብር ይሄ ባህሉም እምነቱም የተያዘው ነገር እጅጉን የሚያስቀና ነው። የትኛውም ቦታ ላይ ለሴት ልጅ ቅድሚያ ይሰጣታል። ሴት ልጅ ባለችበት ሴት ልጅ የሷን ኮምፎርት በሚነሳ ሁኔታ ምንም አይነት እንቅስቃሴ አታደርግም። ለሷ ቅድሚያ ተሰጥቶ ለሷ ክብር ተሰጥቶ ነውና ይሄ ነገር ሌላው የሚያስቀናኝ ጉዳይ ነው። ማሻአላህ ለሴቶች የሚሰጠው ክብር ልክ ነህ፣ በጣም ያስቀናል። طيب ሌላ አሁን ወደ እንትን ሳልወጣ ሌላኛው ቴክኖሎጂዎች ላይ ነው። ያው ከልጅነት ያደግኩት አንዱ ንግድ ነው። ከዛ አልፎ ደግሞ ወደ ኮንስትራክሽን ነው የገባሁት። እነዚህ ሁለቱ ንግድና ኮንስትራክሽን ላይ ያሉትም ቴክኖሎጂዎች በተለይ ቤቶች በአጭር ጊዜ ተሰርተው ጥራታቸውን ጠብቀው የጥራት መፈተሻ ሂደቶች ያሉበት ሁኔታዎች እነዚህ ኳሊቲዎች ወደ ሀገራችን ቢገቡ ብዬ የምመኘው አንዱ ነገር በተለይ ኮንስትራክሽን ላይ ወይም ቤት ግንባታ ላይ ያለው የጥራት ደረጃ በጣም አግራሞትን የሚፈጥር ነው። እኔም በሰራሁባቸው አካባቢዎች አንድን ቤት ለመረከብ የሚኬድበት የፍተሻ መጠንና ኢትዮጵያ ሄጄ ለመግባባት እንኳን የተቸገርኩበት ነው። አሁን ያው ኮንስትራክሽን ላይ ነው ያለሁት፣ ቤት ግንባታ ላይ ነው ያለሁት። በጣም የምቸገርበት ነው። እዚህ የምንጠቀመው የስታንዳርድና ኢትዮጵያ የሚቀመጠው ስታንዳርድ ልዩነት አላቸው። ይህንን ነገር ኢትዮጵያ ላይ ቢሄድ ኢትዮጵያ ላይ ብንሰራው ኢትዮጵያ ላይ ቢተገበር ብለን እንግዲህ እኛም ጥረት እያደረግን ነው። እዚህ ያለውን ቴክኖሎጂ እዚህ ያለውን አሰራር እዚህ ያለውን የጥራት ደረጃ ወደ ሀገር ለማውረድ ከፍተኛ ጥረት እያደረግን ነው። እነዚህ ነገራቶችም በከፍተኛ ሁኔታ እንደው በደንብ በተለይ የሪል ስቴት ካምፓኒዎች የኮንስትራክሽን ኮንትራክተሮች እንደው ወጣ ብለው ልምድ ቢቀስሙ ቢያዩ ብዬ እንደውመኛለሁ። በነገራችን ላይ አህመድ ጥሩ አነሳው። ጊዜንም ገንዘብንም ሴቭ ከማድረግ አንፃርም በጣም ወሳኝ ናቸው። አሁን እዚህ ሀገር ለምምልህ የማቴሪያል የግንባታ መሳሪያዎች አቅርቦት እንዳለ ሆኖ በጣም ትላልቅ ፎቆች በተወሰኑ ወራቶች ውስጥ ተጠናቀው ለስራ ክፍት ሲሆኑ ነው የምታየውና አሁን ያነሳሳቸው ነገሮች ቢኖሩ ጊዜንም ገንዘብንም ሴቭ ያደርጋሉ። ሰራ ኢንሻአላህ ነተመና አብሽር ኢንሻአላህ። ሌላው አህመድም እንግዲህ አሁን ወደ ሶሻል ሚዲያው ዓለም ልምጣና እንግዲህ ያው እንዳልኩ ሶሻል ሚዲያ ላይ በርከት ያለ ተከታይ ካላቸው በጣም መልካም ነገሮችን ከሚሰሩ ወንድሞቻችን መካከል አንዱ አንተ ነህና እንደው በአንተ እይታ ሶሻል ሚዲያ ለዚህ ትውልድ እኔ ሶሻል ሚዲያ አሁን ለኛ ትውልድ እንደ ላብራቶሪ ነው ብዬ ነው የምወስደው። ልብ ብለው ከሆነ በቃ አብዛኛው በጣም ጥቂት ሰዎች ናቸው ለመልካም ነገር የሚጠቅሙ ብዬ ነው የማስበውና እንደው ጠቅለል አድርገህ ባንተ እይታ ሶሻል ሚዲያንም በደንብ ስለምትጠቀም ብዬ ነውና ሶሻል ሚዲያ ለዚህ ትውልድ በረከት ወይስ ፈተና? ሶሻል ሚዲያ ለዚህ ትውልድ ፈተናም ነው በረከትም ነው። በሁለቱም ሐሳብ እስማማለሁ። በርካታ ኢትዮጵያውያን በርካታ ወጣቶች ሶሻል ሚዲያን በመጠቀም የተሻለ ገቢ ያገኙበት ሁኔታ አለ። ንግድ ላይ ያሉትም የተሻለ ንግድ እየተንቀሳቀሱበት ያለበት ሁኔታ በረከት ነው። በርካቶች ችግር ላይ ያሉ ወገኖችም የሚረዳበት ፕላትፎርም ነው። ከዚህም ጋር አልፎ ደግሞ በርካታ እህቶቻችን ወንድሞቻችን በኸይር ስራ የምናውቃቸው መሳጅዶች ላይ የምናውቃቸው ደግሞ
ሶሻል ሚዲያ ያመጣባቸው ፈተና አለ። መቋቋም የማይችሉት ለአንድ ቀን ለሁለት ቀን ገብተው እዛው ሰምጠው ራሳቸውን ያረከሱበት ፕላትፎርምም ነውና ሁለቱንም ያቅፋል። በረከትም ነው እንዲሁም ደግሞ እንደነገርኩ በርካቶችንም እያጣንበት ነውና ፈተናም ነው። ሁለቱንም ይይዛል ብዬ ነው ሐሳብ የምሰጠው በዚህ ጉዳይ ላይ። ስለዚህ ያው እንደሚጠቀመው ሰው ይለያያል። እንደሚጠቀመው ሰው ይለያያል። طيب ለመልካም የሚጠቀሙበት ጥሩ ደረጃ ላይ ደርሰዋል። ለመልካም የማይጠቀሙበት ደግሞ እያየናቸው ነው። ልክ ነህ። طيب አሁንም ወደ ፐርሰናል ጥያቄ ነው ወደ አንተ ወደ ራስህ ወደ ግል ጥያቄ ልምጣና ከዚህ አንፃር ያንተ ተመራጭ የሶሻል ሚዲያ ፕላትፎርም ወይም ኔትወርክ የትኛው ነው? ቲክቶክ ወላ ፌስቡክ፣ ዩቲዩብ፣ ስናፕ፣ ቴሌግራም፣ ዋትስአፕ የትኛው ነው? ያው እዚህ ላይ ፈታኝ ጥያቄ ነው የጠየቀኝ። ማንኛውም ሰው የራሱን ነው የሚያስቀድመው። እኔ ብዙውን መስራት የምፈልገው እኔም ሙያዬም ያው ዩቲዩበር ነኝ። ማንኛውም ፌስቡከርም በለው ቲክቶከር መሆን የሚያስበው የሚመኘው ዩቲዩበር ነውና የማስቀድመው ዩቲዩብ። ወደ ራስ አመጣቸው አይደል? ሌሎቹንም ሰብስቤ አመጣዋቸውና አንድ ሰው ቲክቶክ ለምን ታሳድጋለህ ሲባል አይ ዩቲዩብ ስከፍት ተመልካች እንዲኖረኝ ነው የሚለው መዳረሻ ነው። ወደ ዩቲዩብ መዳረሻ ነው። የዩቲዩብ መዳረሻ ነውና ዩቲዩብን ያው ግንባር ቀደም ማስቀምጠው ነው። እንደገናም ደግሞ ዩቲዩብ ጊዜ ሰተህበት አመዛዝነህ ያንተ ፍላጎት ሰርች አድርገህ የምታገኘው ነው። ሌሎች ፕላትፎርሞች ደግሞ በአንተ ፍላጎት ሳይሆን በፕላትፎርሙ ፍላጎት መሰረት ነው የምትጓዘውና ዩቲዩብ ለኔ ልዩ ነው። طيب ኦኬ ኮሜንት አህመድ የሆነ ለምሳሌ የሆነ ነገር ፖስት አድርገህ ወይ መልእክት ለጥፈው ራስ ተላልፈህ እንበል ኮሜንት ታነባለህ? ትመልሳለህ ወይስ ላሽ ነው የምትለው? ኮሜንት ዙሪያ ምናልባት እንግዲህ ሶሻል ሚዲያ የሚጠቀም ሰው ሶሻል ሚዲያ ባለቤት የሆነ ሰው የሚያውቀው የኮሜንት ጉዳይ ትንሽ አወዛጋቢ ነው። በርካቶች በኮሜንት ምክንያት ተሰብረው ቤት የቀሩ ብዙ አቅም ያላቸው ልጆች ብዙ መስራት የሚችሉ ልጆች ቀርተዋል። እኔ ከጅማሬው ጀምሮ ሶሻል ሚዲያ መጠቀም የጀመርኩት ኦልሞስት ከዛሬ 15 ዓመት በፊት ነውና ሶሻል ሚዲያ ላይ ምንድነው ማነው እንዴት ነው አመጣጡ? ፌስቡክ ሳይመጡ ማይስፔስ የሚባል ሶፍትዌር ነበረ። የፌስቡክ ይዘት ተመሳሳይ እነዛን ስጠቀም ነበርና ብዙ የዚህ ሶሻል ሚዲያ ቆይታዬ ሰዎችን በምን አይነት መንገድ ማየት አለብኝ፣ ምን አይነት ነገር መውሰድ አለብኝ፣ ምን አይነት ነገር መተው አለብኝ የሚለውን በደንብ አገናዝቤበታለሁ። መጀመሪያ አካባቢ ላይ ዩቲዩብ ስጀምር ኮሜንት መመለስ አንድ ዩቲዩብን ከሚያሳድጉ ወይም ሪኮሜንዴሽን እንትኑን የሚጨምሩ ሁኔታዎች አንዱ ናቸውና ያ ሰው እኔ ሪፕሌስ አደርግ ተመልሶ ገብቶ ያያል። በዛ በሚገባው እይታው እየጨመረ ይሄዳል። ያንን ሲስተም ስለምጠቀምበት ለረጅም ጊዜ ምላሽ ሰጥ ነበር። ከዛ በኋላ ያው የሰው ልጅ እያገኘ ሲመጣ እይታውም ሰብስክራይበሩም በጣም እየጨመረ ሲመጣ ያው መቆጣጠር አትችልም። አትሊስት የዛሬ 3-4 ዓመት በነበሩ ስራዎች አንድ ቪዲዮ ፖስት ተደርገው በ5-6 ደቂቃ 300-400 ኮሜንት ይሆናሉና ከቁጥጥር ውጭ ስለሆነ ሙሉ ለሙሉ ያው የማየት ሂደቱን ያቆምኩበት ጊዜ ነው ያለው። አሁንም አልፎ አልፎ እንደዚህ የሆኑ ጉዳዮች ሲሆኑ ገባብዬ ሃይላይት ማየው ይኖራል እንጂ ያን ያህል ትኩረት አልሰጥበትም። አልፎ አልፎ ጥሩን ወስደዋለሁ፣ መጥፎውን ደግሞ ኢግኖር አድርጌ አልፋለሁ። ትመልሳለህ? አልፎ አልፎ ለምሳሌ አንዳንድ ኮሜንት አለ ለምሳሌ እንደው አይነን ጣል ስታደርግ በቃ እንትን የሚያደርግ የለም አለ እኮ አንዳንድ ኮሜንትና ለእንዳ ትመልሳለህ? ስሜታዊ ሆነ ወይ ደግሞ ስሜታዊ ሆኜ አልመልስም፣ ነገር ግን አላጠፋውም። የማላጠፋበት ምክንያት ሰዎች ያንን ያነባሉ። እነዛ ሰዎች ሪፕሌይ ስለሚያደርጉልኝ በተለይ የኔ ቤተሰቦች የኔ ተከታዮች በጣም ቅርብ ነን ማለት እችላለሁ። በቃ እኔም እንደዛ ነው እነሱም እንደዛ ነውና ራሳቸው ሪፕሌይ አድርገው የሚገባውን ቅጣት ይሰጡታል። ከዛ
ራሱ ከዛው ይጠፋል ማለት ነው። እና ብዙ ጊዜ እንደዚህ አይነት መንገዶችን ነው እንጂ ስሜታዊ የሆኝ አንድም ቦታ ላይ ለኮሜንት ምላሽ ሰጠሁበት ሁኔታዎች የሉም። እስኪ ከዙ ጋር ሳልወጣ ላንተ ጉልበት የሚሆን ኮሜንት ይሄው በቃ ኔጌቲቭ እይታ ያላቸው ናቸው ወይስ በቃ አንተን አንዳንድ እኮ ተከታይ አለ ለምሳሌ የለጠፍከውን ጽሁፍ ወይም ደግሞ ፖስት ያደረከውን ነገር በአግባቡ ሳይመለከት ማሻአላህ ብርቱ እናንተማ እንደዚህ የሚል አለ። አንዳንድ ዝም ብሎ በቃ ሞቅ ያለ እንትን ግን ዝግባ የማይባል ኮሜንት አለና ላንተ የትኛው ነው ኔጌቲቭ እንትን ጉልበት የሚሆን ወላ ያኛው? እንደ ሁኔታው ነው። ኔጌቲቭ ኮሜንት በጣም ጉልበት ነው። እኔ ወደዚህ ወደ ሚዲያ ስመጣ መጣጤን አውቀዋለሁ። አልችል የሚባል ነገር በህይወቴ የለም። የስደት ህይወቴም የመጀመሪያውም ብዙ ነገራቶችን እዚህ የደረስኩበት አልችል የሚባለውን ነገር ሞክሬ ነው ካልቻልኩ ወደ ሌላ ስቴፕ የሚሄደውና ወደ ሚዲያውም ስመጣ ያው የመጣሁበት አገባብ የሶፍትዌር ስራዎች የአፕሊኬሽን ሂደቶችን ቴክኖሎጂ ላይ ያሉ ሂደቶችን በመግለጽ ነውና ከዛ ነው ወደ ዜናው የገባሁት። አላጠናውም ጆርናሊስት በድፍረት የገባሁበት ሙያዬ ነው። ሲጀምር አካባቢ በጣም የሚያስቁ የሚሰብሩን ኮሜንቶች ነበሩና አንተ እኮ ከምታነብ ብታወራ ነው የሚቀለው፣ ዝም ብለህ ለምን አታወራም? እንደ ወሬ ያደርገው እንደ ዜና ካንተ ጋር ይሄድም። ያን ሁሉ አልፈን የመጣው እነዚህ ኮሜንቶች አሉና ደግሞ አሁን ማንን ነው ፈተው የለቀቁብን ምናምን የሚል ኮሜንቶች ነበሩና እነዛ ኮሜንቶች እንደ መልካም ነው የምቆጥራቸው። ምክንያቱም የሰው ልጅ እችላለሁ ካለ ይችላል። አላህ ለሰው ልጅ ለሁሉም እኩል የሆነ አይምሮ ነው የሰጠው። አይምሮን መጠቀም፣ አፕዴት ማድረግ፣ ማሻሻል፣ መመራመር፣ መፍጠር የኛ የሰዎች ግዴታ ነው። አላህ ለሁላችንም እኩል ነው የፈለገን። የሰው ልጅ ነው፣ ምንም የተለየ ነገር የለውምና ያንን በመከተል እንግዲህ ከእንትኑ በላይ ኔጌቲቭ ኮሜንቱ ለኔ ኢነርጂ አለው። ይሄንኛውም ደግሞ እንደ ቦታው አንዳንድ ቦታ ላይ የሆነ የምትሰራው ስራ ይኖራል። እንደ ሚዲያ የሆነ አንተ የምትፈልገውን ሐሳብ ስታስተላልፍ ለምሳሌ ብናነሳ የሙስሊሙ ጉዳይ የሆነ ተቃውሞ ቢኖር ያንን ተቃውሞ እያስተጋባ የኛ ልጆች ሞራል ቢሰጡ እነዛኞቹ ይከስማሉ። እንደዚህ አይነት ቦታ ላይ ይጠቅማልና ሁሉም በአግባቡና በቦታው በቦታው ሲሆን እንደዛ ነው። እንግዲህ ሁለቱንም በጥሩ ጎን እንመለከተዋለን። طيب አሁንም ከዚሁ ርዕስ ሳልወጣ አህመድ ለምሳሌ ያክል እንበልና ዛሬ በጣም ጥሩ ሳገኝቻለሁ በሶሻል ሚዲያ ዙሪያ ለምሳሌ ፖስት አድርገህ ወይ የሆነ መልእክት ለጥፈህ ድሌት አድርገህ ታውቃለህ? በተደጋጋሚ አላነሳም የሚል ዲክታተር እንትን ነህ? አይ በተደጋጋሚ የማነሳበት ሁኔታዎች አሉ። የምታነሳው ለምሳሌ ራስህ ከለጠፍከው በኋላ ደጋግመህ አይተኸው አይ ይሄ ተገቢ አይደለም ብለህ ወይስ ከታች በምታነባቸው ኮሜንቶች? አንዳንድ ጊዜ ስህተቶች ይፈጠራሉ። ያው የኛ የሶሻል ሚዲያ ስራ እንደናንተ ትንሽ ተገምግሞ ምን ብሎ ስቴፕ አልፎ ምናምን አይቀርብም። ቶሎ የድረስ ስለሚሰራ አንዳንድ ጊዜ በስህተቶች ምክንያት ይነሳል። በዛ ምክንያት የምናነሳበት ሁኔታዎች አሉ። ከዛ በተጨማሪም ደግሞ አንዳንድ ጊዜ በጣም ኦቨር የሆነ አስተያየትም ሲመጣ አይ በቃ ይሄ ነገር ይነሳ ብለን ፕራይቬት የምናደርጋቸው ጉዳዮች አሉ። አስታውሳለሁ የዛሬ 3 ዓመት ገደማ ስታዲየም ሰግደን ስንወጣ እየቀረጽኩ ነበር። ፕሮግራሙ ሙሉውን ቀርጬ ዩቲዩብ ላይ አስተላልፌያለሁ። ውጭ ላይ ደግሞ ሌላ ጀማ አለ፣ ሌላው ጀማ ማለት ነው። እና እዛ ቦታ ላይ ኃይለኛ የሆነ እንትን አለ። በቃ እሱን ቪዲዮ ኦልሞስት 18 ደቂቃ ነው። እሱን ፕሮግራም በደንብ በማይክ በምን ሪካርድ አድርጌው ፖስት አደረኩት። ስገባ ወደ 100 ምናምን አስተያየት አለ። 100ም ከባድ የሆነ አስተያየት ነው እና አነሳው። አንዳንድ ጊዜ ያው የሆነ ተመልካችን የምታከብርበት ሁኔታ አለና ትክክል
ምናልባት ያ ቪዲዮ በጣም ሊታይ ይችላል፣ ሚሊየን ሊሄድ ይችላል። ነገር ግን ተመልካች ዘንድ ደግሞ የሚፈጥረው ነገር ማክበር አለ። ተመልካች ማለት ያው ደንበኛ ማለት ነው። በነጋዴ አስተሳሰብ አንድ ነጋዴ ቤት ሱቅህ እየመጣ እየገዛ የምትገለምጠው ከሆነ ሌላ ሱቅ አለ፣ ከጎን ሌላ ሱቅ ይሄዳልና ያንንም ለማድረግ እንደ አንድ የሶሻል ሚዲያ ሰው ራሴን ገምግሜ ያነሳውበት ሁኔታዎች አሉና ያው ገንቢ አስተያየቶችም አሉ፣ መጥፎም አሉ። ነገር ግን ቆም ብለህ ደግሞ ስታስበው ልክ ናቸው፣ በቃ መነሳት አለበት ብለህ የምታነሳቸው ሁኔታዎች ይኖራሉ። አይ በጣም ነፍስያህን በደንብ ገትሃል ማለት ነው። ሶሻል ሚዲያ ለመጠቀም በቃ ደርሰሃል አንተ አሁን። ያው እኔ ሶሻል ሚዲያ የምመለከተው እንደ ሶሻል ሚዲያ አይደለም፣ እንደ ተቋም ነው። ምክንያቱም ሶሻል ሚዲያ ላይ ከቆየሁኝ የሆነ ኢንካም አለኝ። ከሶሻል ሚዲያ ከወጣሁኝ ያው ያ ኢንካም ይቆረጣል። አንድ ሰው ሱቅ ከፍቶ ካልሰራ ገቢ እንደማያገኝ፣ እኛም ካልሰራን ደንበኛ ካላከበርን የግድ ነው ቤተሰቦቻችንን ሀሳብ ካልተቀበልን ያው እኛም ሱቃችን ወደ መዘጋቱ ሄዳል። طيب በጣም ጥሩ አህመድ። እስኪ አሁን ወደ ልጆች ልሂድና እንግዲህ ማሻአላህ አህመድ እንዳልኩ ነው። አንተ አላህ ይጠብቅህ፣ አላህ ይቅጠርልህ። በጣም በርካታ መልካም ስራዎችን ስትሰሩ የኛ ልጆች ማሻአላህ ሙስሊም እነዚህ ዩቲዩበሮች፣ ቲክቶከሮች እንደዚህም ደግሞ በርካታ ተከታይ ያላቸው ሶሻል ሚዲያ ዓለም ላይ ያላቸው ወንድሞች ያላቸው አላህ ይጠብቃቸው። አንተ እንዳልከው ነው፣ በአግባቡ ከተጠቀምንበት እናተርፍበታለን። ካልሆነ ግን ያው ሁለት ስለት ነው ያለው ሶሻል ሚዲያ ወይ ሚዲያ ወይ ትቆርጥበታለህ ወይ ትቆርጥበታለህ ሶሻል ሚዲያ። ካልሆነ ግን ጉዳቱ ያመዝናልና አንተ በደንብ አስቀምጠኸዋል። አህመድ ልጆች አሉ ማሻአላህ አላህ ያሳድግልህ። ልጆች ስማርትፎን አላቸው? የስማርትፎን ተጠቃሚ ናቸው? እኛ ቤት በሁለት ነገር አልደራደርም። በምን ነው? ለልጆች ስማርትፎን እና ጣፋጭ ምግብ ወይም ደግሞ ቸኮሌት፣ ከረሜላ ምናምን የሚባለው ነገር እኛ ቤት ክልክል ነው። ስማርትፎን ለምን? ምክንያቱም በአሁኑ ሰዓት ልጆች እንደው ሌላውን እንኳን አሁን በእኛ እድሜ እንኳን እንዳለው አይነት ነገር አይደለምና ብዙ ነገር በአጭር ጊዜ ሊያውቁበት የሚችሉበት አጋጣሚ ነው ብሎ ይታሰባልና ስማርትፎን ክልክል ነው። አንተ ቤት ለምን? ያው እንደማንኛውም ሰው በቤቴ ውስጥ ስማርት ቲቪ አለ። ስማርት ቲቪ አለ። ያው ስማርትፎን አንደኛ የመጀመሪያ ልጅም ኦልሞስት 9 ዓመት ከምናምኑ ነው። ለስማርትፎን የደረሰ አይደለም። በምንም አጋጣሚ ደግሞ የስማርትፎን የሚጠቀምበት ሁኔታ አይደለም። ቤት መጠቀም ካለበት ማየት ካለበት ሰው የሚያየውን ነገር ቲቪ ላይ የሆነ ታይም ላይ የተገደበ ውስን፣ ምናልባት ብዙ ብዙ ጊዜ ስለምንቀሳቀስ ቤት ውስጥ ያለውን እንቅስቃሴ ምናልባት እሷን ብትጠይቁ ይሻል ነበር። ነገር ግን አልፎም ቢሆን እኔ ማስቀምጠው በሳምንት ቢቻል ከ2 እና ከ3 ሰዓት ያላለፈ የስክሪን እይታ እንዲኖራቸው ነው የምፈልገው። አሁንም ያሉበት ሂደት አብዛኛው እንደዛ ነው። ልጆች ወደ ስክሪን ረጅም ጊዜ የሚያሳልፉ ከሆነ ልጆች ላይ ከፍተኛ ተጽዕኖ ያሳድራል። አንደኛ የመሰላቸት፣ ሁለተኛ ነገራቶች ላይ ትኩረት አለማድረግ። አብዛኛው በተለይ በእኛ ዘመን እንደው አሁን ሰምተህ ከሆነ የኦቲዝም በሽታ ድሮ ያን ያህል የተስፋፋ አይደለም። ብዙ ልጆች አሁን በአሁን ታይም ላይ 5 ዓመት 6 ዓመት ደርሰው መናገር የማይችሉ በርካቶች ናቸው። ከልጅነታቸው ጀምረው እናት ወይም አባት እንዳይረብሹ ዝም እንዲሉ ተብሎ ስማርትፎን ይሰጣቸዋል። በዛ ስማርትፎን ረጅም ጊዜ ያሳልፋሉ። ከስክሪን ጋር ረጅም ቆይታ ያደርጋሉ። በዛ ምክንያት አብዛኞቹ እኔ የማውቃቸው ልጆች ጭምር መናገርም አክቲቭም አይደሉም። በዚህ ሁኔታ ውስጥ ነው ያሉትና ስማርትፎን እና እነዚህ ስክሪኖች ህፃናት ላይ በተለይ ከፍተኛ ተጽዕኖ አለው። ይህንንም ስለማውቅ ስቲል አሁን ምናልባት ቲቪ ላይ የተወሰነ መቼም ትንሹ ልጅ ኦልሞስት ሌላ ህፃን አለና እሱ ያው አንዳንዴ ለሱ የሚከፈትበት ሁኔታዎች አሉ። ውስን ሰዓቶች፣ ያን ያህል ሳይሆን የተገደበ ሰዓት በዛ ሁኔታ የሚታይበት ሁኔታ አለ። ከዛ ውጭ ግን እንደዚህ ስልክ ሰጥቶ ለልጅ መተውን አልመክርምም፣ መደረግም የለበትም ብዬ የማስበው ነው። ወደፊት አንድ ሰው መቼም ልጁ ላይ የሚያውቀው በአንደኛው ልጁ ነው። አንደኛውን ልጁን መገምገም የሚችለው አብዛኞቻችን በተለይ በስደት ያለን
የልጆች አስተዳደግ ወዘተውን ከልጃችን ነው እየተማርነው የምንሄደው። የመጀመሪያ ልጃችን ላይ ፕራክቲስ እናደርጋለን፣ ሁለተኛው ላይ እናስተካክላለን። እና አብዛኛው በስደት ያለ ሰው የሚያውቀው ጉዳይ ነውና የድሮ እናቶቻችን ባህል ጎረቤቱ ምኑም አኗኗሩም አንድ ላይ ስለሆነ ልምድ ይወሳሰዳል። ይሄንኛው ደግሞ አንድ ልምድ የሚወስደው ከሶሻል ሚዲያ ነው፣ ሁለት ደግሞ እዛው ቤት በሚያሳድገው ልጅ ነው። ቀጣይ ላይ በመጀመሪያ ልጄ ላይ ጣፋጭ ነገር በጣም ይጠቀም ነበር፣ ይወስድ ነበር። መጨረሻ ላይ ግን አብዛኛዎቹ ጥርሶቹ ታመሙ። ያው የጣፋጭ ጉዳይ ህፃናትን ገና በለጋ እድሜያቸው ገና ህፃን ሆነው ከፍተኛ የጥርስ ህመም ስቃይን ነው የሚያተርፉት። ከዛ በኋላ እኛ ቤት አሁን ክልክል ነው፣ ለትልቅም ለትንሽም ቸኮሌት ከረሜላ እኛ ቤት በፍጹም አይገባም። ስለዚህ እናንተ ቤት ያው እናንተ ህግ ስማርትፎን ለልጆች ስማርትፎን፣ ሶሻል ሚዲያ እና ጣፋጭ ነገሮች ልጆች ላይ ልክ አለው ገደብ አለው። ኦልሞስት በአመት ውስጥ አንድ ቀን እንኳን ላይገባ ይችላል ጣፋጭ በተለይ። طيب በጣም ጥሩ። አሁን ደግሞ ወደ ስደቱ ዓለም ይህ ልመለስና አህመድ እኔ በድጋሚ ስለመጣህ ደስ ብሎኛል። እዚህ ስደት ዓለም ላይ የኛን ሀገር ኢትዮጵያውያኖችን እና የሌላ ሀገር ዜጎችን ያኗኗር ዘይቤ እንዴት ታየዋለህ? ጥያቄ ግልጽ ከሆነ የኛ ኢትዮጵያን አኗኗር ዘይቤ እኛ ኢትዮጵያውያን በጣም ለማዳዎች ነን። የሄድንበት ቦታ በሙሉ እንለምዳለን። የሆነ ሀገር ከሄድን በቃ ሀገራችን ነው። የሌላ ሀገር መስሎ እንኳን አይታየንምና እግራችንን ዘርግተን እንደ ሀገራችን ሁሉን ነገር በቃ ዘላለም እንደምንኖር አድርገን ነው የምንኖረው። የኛ ኢትዮጵያን አኗኗር ዘይቤ ይሄ ነው። የሌላው ሀገር አኗኗርን ብንመለከት እያንዳንዷን ነገር ሴቭ ያደርጋሉ። አንድ ብር ሰርቶ ወደ ሀገሩ ልኮ ሀገሩ ላይ ኢንቨስት አድርጎ ስለ ሀገሩ ነው የሚጨነቀው አብዛኞቹ። እኔም ስሰራበት የነበረው ኮንስትራክሽን ካምፓኒ ላይ የምመለከተዋለን። እኛ ደግሞ ስንቀበል ወጣ ብለን ሾፕ ነው የምናደርገው፣ እነሱ ደግሞ ሲቀበሉ ባንክ ነው የሚሄዱት እና ከፍተኛ የሆነ ልዩነት አለን። በተለይ አሁን የመጣው በተለይ አሁን የቅርብ ሰዓቱ ትውልድ የበፊቱ እንኳን በደንብ ያን ያህል እንትኑ አልነበረም። አሁን የመጣው ትውልድ ግን አሁን ላይ ያለው በርካታው በስደት ላይ ያሉ ኢትዮጵያውያን ሀገር ቤት ካለው ሁኔታ ይልቅ እዚህ የመኖር ጉጉታቸው ከፍተኛ ነው። ያየሁትም ነው። አብዛኞቹ እንደው እኔ መቼም ቢሆን ሀገር መግባት አልፈልግም እዚሁ ነው የምኖረው ብለው ለሀገር ቤት የሚሄድ ሐሳባቸውን ሰርዘው ገንዘብም ሳይዙ ጊዜያቸውም አልፎ በርካቶች በዚህ ሁኔታ ውስጥ ነው ያሉትና ያው ለማዶች ነን። የሆነ ቦታ ስንሄድ በቃ ሌላ እንደ ሀገራችን ቆጥረን ሁሉን ነገር የምንረሳ ሰዎች ነን ብዬ ነው የማስበው። የተመለከትኩትም ይሄንን ነው። ይሄንንም እንግዲህ ምናልባት የአፍሪካ ቲቪ ተመልካቾችም በውጭ ያሉት ይሄንን ጉዳይ ይስማሙበታል ብዬ አስባለሁ። ምናልባት ላንሳ የፈለግኩትም ያው አብዛኛው አሁን እንኳን ትንሽ ከተወሰነ ጊዜ በፊት ለምሳሌ የቤተሰብ ክፍያ ከመጣ እዚህ አረብ ዓለም ላይ ማለት ነው እንደዚሁም አንዳንድ 15% የታክስ ቫት አልነበረም በፊት። አሁን መጣ። ስራ ቅድሚያ ለዜጎቻቸው ቅድሚያ የሚሰጡበት ሁኔታ ምናምን ከተፈጠረ በኋላ ትንሽ ነፍስ የገዛን ይመስለኛል። አሁንም ያን ያህል አይደለንም። የልጆች ክፍያ መጣ ብሎ ምን ያህል ሰው ወደ ሀገሩ ገባ ብለን ብናስብ ብንሰራ ምናልባት 5% እንኳን ላይሆን ይችላል እና ለማዶች ነን የምልህ አንደኛው ምክንያት ይሄ ነው። ይሄ የክፍያዎች ሁኔታዎች የዋጋ ንረቱ በተለያዩ ዓለምም ያለ ነው እየተፈጠረ ያለ ነው። ነገር ግን እዛ ሀገር ላይ ስንቶች ናቸው እንትን ያሉት በተለያየ ምክንያት አቅም እስኪያቅታቸው ድረስ የመጨረሻ ስቴፕ እስኪደርሱ ድረስ ልጆቻቸው ወደ ሀገር ያልገቡ ልጆቻቸውም ደግሞ በጣም ትላልቅ ሆነው 15 16 የ20 ዓመት ልጆች አድርሰው የመጨረሻ ስቴፕ መክፈል ሳይችሉ ሲቀሩ ልጆቻቸውን ያሳፈሩ ሰዎችም አሉ። ነገር ግን ይሄ ከአናኗር ዘይቤያችን ጋር ስናየው በቃ ኢትዮጵያን የመርሳት አሁንም በርካታ እህት ወንድሞች አሉ። ትላንት ስቲል እያየው ነበርና አንድ እናት ኢትዮጵያዊት ልጅ ወልዳ ልጇን እያሳደገች ልጇ ለትዳር ደርሳ
አማርኛ ቋንቋ አለመቻል፣ የሀገሯን ቋንቋ አለመቻል፣ ሀገሯን አለማወቅ እኮ ይሄ ለሷ ትልቅ እንትን ነው። በጣም ነገ ከነገ ወዲያ ነገራቶች ቢቆሙ እቺ ልጅ ስትገባ ወዴት ነው የምታርፈው? ወዴት ነው የምትሄደው? ስለዚህ ከሌላው ሀገር ዜጋ ጋር እንኳን ብናነጻጽረው የኢትዮጵያውያን አኗኗር ዘይቤ በጣም ለማዳና በርካቶች የሚሄዱበት መንገድ የሚያስቀምጡት ሂደት እንዲሁም ደግሞ የአኗኗር ሂደት በደንብ ሊገመገም ቆም ብሎ ማሰብ ያስፈልጋል። ሊታሰብበት ይገባል። በጣም ሊታሰብበት ይገባል። የሌሎች ሀገር ዜጎችን ብንመለከት ቢያንስ ቋንቋቸውን ይችላሉ። ሁለት ሀገራቸውን ያያሉ፣ ስለ ሀገራቸው ያስባሉ። ሀገራቸው ላይ አብዛኞቹ የራሳቸውን ድርጅት ይከፍታሉ። እኛ ኢትዮጵያውያን በጋራ መስራትን አናውቅም። እንደ ምሳሌ እንኳን ብናነሳ እያንዳንዱ የህንድ ዜጋ እያንዳንዱ ሹፌር በለው የቀን ሰራተኛ በለው ምን በለው ትላልቅ ኢንተርናሽናል ካምፓኒዎች ላይ ሼር አላቸው። እያንዳንዱ የምንትን ሚላትን ሀገሩን ለማሳደግ ሀገሩ ላይ ኢንቨስት ለማድረግ ከፍተኛ ጥረት ያደርጋል። ሀገሩን ላይም ካምፓኒ ይኖረዋል እና እኛ ጋር ደግሞ ይሄ አብሮ መስራት በተለይ ደግሞ በጋራ ማደግ እነዚህ ነገራቶች ብዙ አልተጀመሩም እና ምናልባት የምመኘው ነገር በውጭ ያሉ ኢትዮጵያውያን የተለያዩ ካምፓኒዎች ላይ ባለቤት የሚሆኑበት እድሎች አሉ። የተለያዩ የስራ ካምፓኒዎች፣ የተለያዩ ባንኮች እነ ሂጅራ ባንክን ብናነሳ እነ ዘምዘም ባንክን ብናነሳ እነዚህ ባንኮች ላይ የባንክ ባለቤት መሆን ይችላሉ። ባንክ ተጠቃሚ ነው እኛ የምንሆነው ብዙ ጊዜ የባንክ ባለቤት ሼሩን ገዝተው በተወሰነ ብር ገዝተው ከዛ ባንክ የሚገኘውን ትርፍ መጋራት ይችላሉና እንዲሁም ደግሞ በስራም ብንመለከት የተለያዩ የስራ ዘርፎች ላይ የተለያዩ ካምፓኒዎችን ጆይን ማድረግ ይቻላልና ትንሽ ብር ነው የምናወጣው። ነገር ግን ነገ ከነገ ወዲያ የሆነ ነገር ብንፈልግ ቢያንስ ሼራችንን ሸጠን ወደ ሌላ ስራ መግባት እንችላለንና ይሄንን የሌሎች አገር ዜጋ አካሄዶችን መንገዶችን መከተሉ የተሻለ ነው። አገር ስለሚያዩ ነው እነሱ ሀገራቸው ላይ ኢንቨስት የሚያደርጉትና እኛም ኢትዮጵያውያን መልመዳችን ጥሩ ነው፣ በጣም ለማዳ መሆናችን ጥሩ ነው። ነገር ግን ሀገራችንንም እናስታውስ። ማንም ሰው የፈለገ አመት ያህል ቢኖር መጨረሻው ያው ሀገሩ ናትና ሀገራችንን እናስታውስ ለማለት ነው። طيب ባረከ አህመድ ሰራ እውነት ለመናገር በጣም ጥሩ መልእክቶችን እያስተላልፍከን ያለኸው። እስኪ እንዳው ምናልባት አሁንም እስኪ ጊዜውም እየሄደ ስለሆነ ወደዚህ ወደ አረቡ ዓለም ላይ በህጋዊ መንገድና በህገ ወጥ መንገድ መጥተው ስለሚሰሩ ሰዎች እስኪ ሁለቱን በንጽጽር ጥቅሙና ጉዳቱን በተወሰነ መልኩ ብታጋራኝ ደስ ይለኛል። ያው እንደ ሀገራችን እንደ ኢትዮጵያ እንደ መንግስትም የሚያስቀምጡት ብዙ መስፈርቶች አሉ። ህገወጥ ስደትን በጣም ከሚጠሉት ወይም ደግሞ ከማይደግፉት ሰው መካከል አንዱ ነኝ። በርካታ ምክንያቶች ሊቀርቡ ይችላል። ሰው እንደሚሰደደው እንዲህ ስለሆነ ነው ይሄ ምክንያት ነው። ያ ሁሉ ምክንያቶች ግን ሌላ መውጫ በር አለው። ህጋዊ የሚባል መውጫ በር አለው። ሰዎች ህገወጥን የሚመርጡበት አንዱ ነገር ትዕግስት ማጣት፣ ሁለተኛው ነገር ደግሞ እዛ ቦታ ድጋሚ በህጋዊ መግባት ስለማይችሉ ሊሆን ይችላል። ሆኖም በየትኛውም አካሄድ ህገወጥ ከህጋዊ ጋር የሚወዳደርበት ወይም ሚዛን ላይ የሚቀመጥበት ሁኔታ አይደለም ያለውና እንደው ከጉዳቱ ብንነሳ አንድ ሰው በህገወጥ መንገድ ሲጓዝ የሚደርስበት በርካታ ስቃይ አለ። የህይወት ቀጥል ይሰማል ተመሳው ያን ህይወት አልፈው ለድል የሚበቁት ያን በፐርሰንት ቢለካ ኦልሞስት 90% በርካታ ስቃዮችን፣ በርካታ መከራዎችን፣ በርካታ ጉዳዮችን አልፎ ነውና በአጠቃላይ እስካሁንም ሀገራችን ኢትዮጵያም ላይ ይሄ የህገ ወጥ መንገዱ የተስፋፋበት አካሄድ መንገዶች ሂደቶቹ ከባድ ጉዳትን እንደ ሀገር ማስከትሏል። በርካታ ወጣቶች የህይወት መስዋዕትነት ከፍለዋል። በርካታ ንብረትም በዚሁ ምክንያት ወደ ውጭ የሚሄድበት ኮንትሮባንድም የሚወጣበት በእነዚህ ልጆች በመጠቀም የተለያዩ ወንጀልም የሚሰራበት ክፍተቶችን ፈጥሯል እንደ ሀገር። እንደ ግለሰቦችን ብንመለከት አንድ ሰው በህገወጥ መንገድ ሲመጣና በህጋዊ መንገድ ቢመጣ ብናነጻጽረው የህጋዊ መንገድ ምናልባት ፕሮሰሱ እስከ 6 ወር ገፋ ካለም 1 ዓመት ሊፈጅ ይችላል። ከኮስት አንጻር
እናም በሁለቱን ህጋዊና ህገወጦችን ስንመለከታቸው በህጋዊ መንገድ የሚደረገው ጉዞ ጊዜ ሊፈጅ ይችላል። የተወሰነ ጊዜ ሊወስድ ይችላል እስከ 6 ወር እስከ 1 ዓመት። ነገር ግን አንደኛ ዋስትና ኖሮት፣ ሁለተኛም የህይወት አደጋ በማይፈጠርበት ሁኔታ ነው። ከዛንኛው ጋር የሚነጻጸር አይደለም። ከዛም በተጨማሪ ደግሞ አንድ ሰው በህጋዊ መንገድ ወደ ሌላ ሀገር ሲጓዝ በፈለገበት ሰዓት ወደ ሀገሩ መመለስ፣ የስራ እድሎችንም መፍጠር፣ በርካታ ጥቅማ ጥቅሞች ይኖሩታል። በህገ ወጥ ግን ሁሌ ተሳዶ ሁሌ ተሳቆ ብዙ ጊዜ ያው የምንመለከተው የምናየው በርካታ ጉዳይ አለ። አንድ ሴት ወልዳ ልጇን በሰላም እያሳደገች ውጭ ወጣ ወተት ለመግዛት ስወጣ በዛው ተይዛ ልጇን ትታ ሀገር መገባበት ሁኔታዎች ጭምር ነው ያለውና በጣም ይህንን ህገወጥ በምን አይነት ሁኔታ እንደው ከዚህ ከህጋዊ ጋር ሚዛን ላይ ልናስቀምጠው ሁሉ እንችላለንና እኔ አሁንም ዛሬም ላይ ቆም ብዬ የምናገረው ነገር ሰዎች ከቻሉ በህጋዊ መንገድ ይሄዱ፣ ካልቻሉ ደግሞ ሀገራቸው ላይ ስራ መፍጠር ይቻላል። ትልቁ ችግራችን ሁሉም በተለይ በስደት የሚኖር ሰው ትልቁ ድክመቱ ኢትዮጵያ ገብቼ ምን እሰራለሁ ነው። ምን ለመስራት ደግሞ ገንዘብ ሴቭ ማድረግ ያስፈልጋል። ገንዘብ ሴቭ ያደረገ ሰው ደግሞ የስራ አይዲያ በተለያዩ ሁኔታዎች በተለያዩ ካምፓኒዎች እየተሰጡ ያሉበት ሁኔታዎች ነው ያሉት። እኛም ይህንን ስራ ለመስራት ከዚህ ከገባን በኋላ በርካታ ጥናቶችን አድርገን ስራዎችን እየሰራን እንገኛለንና እንዳጠቃላይ ግን ህገወጥ ስደት ከህጋዊ ጋር በምንም ተአምር በምንም መመዘኛ የሚቀርብበት ሁኔታ አይደለም። ይሄንንም የምትከታተሉ የአፍሪካ ቲቪ ቤተሰቦች በተቻለ አቅም ይሄንን የስደት ጉዳይ የህገወጥን ስደት ማስቆም የምንችለው ሁላችንም እኔ፣ አንተ፣ አንቺ ሁላችንም ስንረባረብ ነውና ሁሉም በየቤቱ ልጁን፣ ወንድሙን፣ ጎረቤቱን ሊመክር ይገባል። መሄድ ካለባቸው መሄድ ካለባቸው ህጋዊ መንገድን ብቻ ተመራጭ እንዲያደርጉ፣ ካልሆነ ግን የሞት መንገድ እንደሆነ በግልጽ እንዲነገር። አንድ ሰው ሄዶ ስለተሳካለት ሌላው ይሳካል ማለት አይደለም እና ይህንን ነገር በዙ አጋጣሚ መልእክቴ ቢተላለፍልኝ ደስ ይለኛል። በነገራችን ላይ አሁን ደግሞ የትኛውም በተለይ አረብ ላይ በተለያዩ ሀገራቶች ህጋዊ ይሁን የስራ ውሎች እያየን ነው፣ ስምምነቶች እያየን ስለሆነ ሰፊ ነው እንትኑ ማለት ይሄ የስራ ድርሻው ሰፊ ነውና የፈለጉበት ሀገር የሚሄዱበትን ሀገር ሙያና ቋንቋ ባህል ካወቁ ራሳቸውን ካዘጋጁ በህጋዊ መንገድ በመሄድ የሚያተርፉበት አጋጣሚ ስላለ ይሄኛው መንገድ ብቻ እንዲመርጡ ነው እኛም ሰራህ የምናሳስበውና ነገሩ በጣም አሳሳቢ ስለሆነ ነው ይሄን ጉዳይ ያነሳሁት። አህመድ በተለያዩ እንግዶች ጋር ይሄን ጥያቄ ሳላነሳ አላልፍም፣ ምክንያቱም እጅግ በጣም አሳሳቢ እየሆነ መጥቷል። ህጋዊ መንገዱም እየተበራከተ ቢመጣም በዛው ልክ ደግሞ የሰው ሀገር ድንበር ጥሰው ህይወታቸውን አደጋ ላይ በመጣል ጭምር በህጋዊ መንገድ የሚሰደዱ ስላሉ እንዳው የለ ማለት ነው። ባረከላሁ ፊክ። እንግዲህ አህመድ ይሄን ያክል ካልን አሁን ኺታም ነው እንግዲህ እንትን ያደረግን ነው ኢንሻአላህ። ፕሮግራሜን ሰዓት እየተገባደደ ስለሆነ እኔ ስለመጣ በጣም ደስ ብሎኛል። እኔ ምናልባት የዘነጋሁት ማንሳት የምትፈልገው ነገር ካለ ማጠቃለያ ሐሳብ እናንሳና እንሰናበታለን። ያው ሁሉንም ነገር አንስተናል። ሁሉንም ነገር ብዙ ነገር አንስተናል። የቀረ የሚለው ይሄን ያህል እንኳን ባይኖር አሁንም ደግሜ የማሳስበው በተለይ በውጭ ያሉ ኢትዮጵያውያን ሀገራቸው እንዲያስቡ፣ ሀገራቸው ላይ ኢንቨስት እንዲያደርጉ፣ ሀገራቸው ላይ የራሳቸው የሆነ ነገር እንዲኖራቸው መልእክቴን አስተላልፋለሁ። ከዛ በተጨማሪ ደግሞ ወደ ሶሻል ሚዲያው ስመለስ ሶሻል ሚዲያ ማለት በዚህ ታይም ላይ አንድ ድርጅት ነው፣ ተቋም ነው፣ ሀብት ነው። ሁለት ነገር ደግሞ መሳሪያም ጭምር ነውና በተለይ የሙስሊሙ ማህበረሰብ ሶሻል ሚዲያ ላይ ያለውን አመለካከት ቀይሮ በሶሻል ሚዲያ በርካታ ተጽዕኖ ፈጣሪዎች ለኢስላም ያስፈልጋሉ። ስለዚህ ይሄን የሶሻል ሚዲያውን በመፍራት ሳይሆን ውስጡ በመግባት ተገዳዳሪ መሆን ይጠበቅብናል። ዛሬ ላይ ቁጭ ብለን እያየን እዚህ ቦታ አትገኙ እዚህ ቦታ አትገኙ ሳይሆን አካሄዳችሁን አስተካክላችሁ ትልቅ ተጽዕኖ ፈጣሪ ሆናችሁ ነገ በኢስላም ላይ የሚመጣውን ነገር ዲፋዕ ማድረግ ወይም ደግሞ መከላከል የምንችልበት አሁን ትልቁ መሳሪያ ዓለም ላይ እንደምናየው ትልቁ ሚና በተለይ የጋዛና የእስራኤልን ጉዳይ እንኳን ብንመለከት ሰፊውን ሽፋን ሲሰጥ የነበረው አንድ
ዓለም አቀፍ ሚዲያ ነበር። እሱም አልጀዚራ ከፍተኛ እንቅስቃሴ በማድረግ ጋዜጠኞቹ የህይወት መስዋዕትነትን እያደረጉ ሽፋን ሲሰጥ፣ ሌላው ያሉ የሶሻል ሚዲያ አካውንቶች የኛን ሚዲያ ጨምሮ እንግዲህ ኦልሞስት ለ25 ወራት ተዘግቶ ነው አሁን የተከፈተልን። ያ ሁሉ የሚሆንበት ምክንያት ቦታው ላይ መገኘት ነውና ለሙስሊም ኢትዮጵያውያን ማስተላልፈው የሚዲያ ሂደቶችን እኛ ዛሬ ላይ የራሳችን ሚዲያዎች ቢጠነክሩ፣ ትልቅ ደረጃ ቢደርሱ፣ አቅም ቢኖራቸው ነገ ከነጎዳ ከሌላ የምንፈልግበት ጋዜጣዊ መግለጫ ሲሰጥ አከለ ሚዲያ እኮ አልመጣም ብለን የምንወቅስበት ሳይሆን እነሱ ለመምጣት ለኛ የሚከፍሉበት እኛን ፍቃድ የሚጠይቁበት ተሻምቶ የሚመጡበትን ነገር የራሳችንን ከገነባን ያንን ነገር ማድረግ እንችላለንና የሶሻል ሚዲያ ተሳትፏችን ተመልካች መሆን ሳይሆን ፈጣሪዎች ክሬተሮች መሆን ይኖርብናል ብዬ ነው የማስበው። ይሄ መልእክቴ እንግዲህ ለሁሉም ኢትዮጵያውያን ሙስሊሞች እንዲደርስ መልእክቴ ነው። አመሰግናለሁ። طيب አህመድ ኢብራሂም ነኝ ወይም አህመድ ወሎ እንግዲህ አብዛኞቹ የሚያውቁ በዛ ስለሆነ ኢንሻአላህ እኔ ስለመጣህ በጣም ደስ ብሎኛል። ኢንሻአላህ በሌላው ጊዜ ተገናኝተን እንደዚሁ አንዳንድ ሀሳቦችን እንጫወታለን። ፍቃድህም እንደሚሆን ባለሙሉ እምነት አለኝ። ለዛሬ ከልብ ነው የማመሰግነው። አሽኩረክ አህመድ። طيب ክቡራትና ክቡራን የአፍሪካ እንግዳ ፕሮግራም ተከታታዮች ስትከታተሉት የነበረው ያው ተቅሪበን አንድ እግሩ አገር ነው፣ አንድ እግሩ ሳውዲ ነው። አሁን ከጅዳ በዙም በቀጥታ ከወንድሜ አህመድ ኢብራሂም ጋር ያደረኩት ቆይታ እስካሁን የተከታተላችሁትን ይመስል ነበር። ነገ በሌላ እንግዳ በሌላ ርዕስ እስከምንገናኝ አስተውዲኩም። ሰላም አለይኩም ወራህመቱላሂ ወበረካቱ።